በገዛ ቤቷ ባሏን የተነጠቀችው ሴት የፍቅር ቅጣት ክፍል 25። ሀይሉ እንግዲህ በራሷ እንዝላልነት ልጇን አታለች ማለት ነው። ቅዱስ የሚሄዱን በአሁን ሰዓት በጣም አዝነዋል። እንግዲህ በስተመጨረሻ ካሌብ እንግዲህ የከተተው ክተታ ሰርቶለት ማለት ነው። ሳምሪ ላይ ነገሮችን ሁሉ ለማላከክ በጣም ብዙ ጥረት አድርጓል ማለት ነው። ሄለንም እንግዲህ አይኗ ታውሯል። በሄለን ነገር በጣም ነው የሚገርመው ማለት ነው። በህይወታችን ላይ እንግዲህ ሰው እንዝላል ከሆነ ምን ያህል ዋጋ እንደሚከፍል ነው የሚያሳየው። በጣም የተመቸኝ ድራማ ነው ይሄ ድራማ ማለት ነው። በጣም አስተማሪ፣ ሰው ልብ ካለ በጣም ብዙ ነገር የሚያስተምር። ሄለንና ካሌብ እንግዲህ ከዚህ ቤት ፍቅረኛ ነበሩ። ካሌብ አልፈልግሽም ብሏት ወደ አሜሪካ ሄደ። በጣም እያለቀሰች ልቧ ተሰብሮ በጣም ተወደው ነበር፣ እሱም ይወዳት ነበር። ድንገት ግን ተነስቶ ጥሏት ሄደ አልፈልግሽም ብሎ። ሄሉም እንግዲህ ህይወት ቀጠለና ቅዱሴን አገባች። ከዚያም በጣም ደስተኛ ሆነች፣ አማረባት፣ ጨረቃ መሰለች። ካሌብ ሁሉን ነገር ሲያይ ግን በጣም ተናደደ። ወንድ ልጅ የጣሉትን ነገር ሲያነሱበት አይወድም እንደሚባለው እንግዲህ በካሌብ አይተናል ይሄ ነገር ትክክል እንደሆነ ማለት ነው። ሄለንን አልፈልግሽም ያላት እሱን መጀመሪያ፣ እሷ ምንም ማድረግ ስላልቻለች ህይወት ቀጠለች። በስተመጨረሻ እንግዲህ ነገሮችን ሲያይ ሚስቴን ማመታው የለብኝም በምንም ታምር ከቅዱሴ ነጥቄ እወስዳታለሁ ብሎ ነው ዋና የመጣበት አላማ። ይሄንን ደግሞ ሄለን ራሷ ታውቃለች። ቅዱስና ካሌብ ጓደኛ ናቸው። ነገር ግን ቅዱሴ ሄለን የካሌብ የቀድሞ ፍቅረኛ መሆኗን አያውቅም ነበር ማለት ለረጅም ጊዜ። እነሱ ቤት መጥቶ ሲያርፍ እንግዲህ እንደ አዲስ ተዋወቁ። ነገሮችን በሙሉ ድብቅ አድርገው ነበረ። በስተመጨረሻ ግን በጣም ብዙ ማስፈራሪያ፣ ብዙ ነገር እያደረሰባት ሲያስቸግራት ቅዱሴን ጠየቀችው በጣም በተደጋጋሚ። እባክህ ጓደኛን ከዚህ አስወጣልኝና የሆነ ቦታ ይረፍ፣ ሆቴል ለምን አያርፍም ብዙ ነገር ስትለው፣ ቅዱሴ ደግሞ ማንም የለውም እኮ እኔ ብቻ ነኝ ያለሁት ጓደኛ፣ እንዴት ሆቴል እረፍ ልበለው እኔ እያለሁለት ብሎ ካሌብ ማስወጣት አልፈለገም። ቅዱሴ ታዲያ በጣም ብዙ ጊዜ ካሌብ ላይ በሚያዩ ነገር ደስተኛ አልነበረም። ሄለን ሻወር ወስዳ ስትወጣ ሳይቀር በሩ ጋር እያጮለገ ያት ነበር። ካሌብ በጣም ወደዳት። ሄለን ግን ምንም አይነት ፍቅር ለሱ የላትም። በቃ ቆርጦላታል። ቅዱሴን በጣም ይንከባከባታል፣ እሷም ደግሞ በጣም ነው የምትወደው። ሁለቱም በጣም ይዋደዳሉ ማለት ነው። ታዲያ ሄለን እንግዲህ ካሌብን ከትዳሯ ከህይወት ውስጥ ለማስወጣት ስትል ነበር ባለፈው በስለት ይወጋችሁ ማለት ነው። ካሌብ እንግዲህ ሁሉ ነገር ሞከረ። ሄለንም በጉልበት ምንም ማድረግ ስላልቻለ በፍቅር ነው መግባት ያለብኝ ብሎ ሁሉን ነገር ይቅርታ እንዳደረገላት አስመስሎ ነበር የቀረባት ድጋሚ። እሱ ግን የህይወትሽ መከራ አሁን ነው የሚጀምረው ብሎ ቃል ገብቶላት ነው የመጣው ወደ ቤቱ። እሷ የምታውቀው ነገር የለም። በልደቷ ቀን እንግዲህ ቀድሞ ከቅዱሴ በፊት ሀብል ሰርፕራይዝ አድርጓት፣ ቅዱሴን በቃ በሱ ረስቶኛል ምንም ነገር እንኳን አደረሰሽ እንኳን አላለኝም፣ ሀቢ በርዝዴይ እንኳን አላለኝም ምናምን እያለች ቅዱሴን ስታመናጫጭቅ ምን ስትል ነበር። ቅዱሴ ግን ክፍል ውስጥ ገብቶ እሷን በልደቷ ቀን ሰርፕራይዝ ለማድረግ ብዙ ደፋ ቀና ሲል ብዙ ነገር አድርጎላት ነበር። እሱም በጣም ተናዶ ያንን ሁሉ ነገር አፈራርሶ ብቻውን እያለቀሰ እንዲተኛ አደረገች። በቃ የህይወቷ መመሰቃቀል ድጋሜ ጀመረ። ኢትዮጵያ ውስጥ ግን እንደዚህ ነገር አለ እንዴ? የድሮ ፍቅረኛችሁ ተመልሶ መጥቶ ብዙ ነገር ብዙ ስቃይ እያደረሰባችሁ እንደዚህ ይቅርታ ድጋሜ የሌለ ነገር ነው። አንዳንድ ጊዜ ድራማ ላይ በጣም ያጋነናሉ። በጣም ይቅርታ እንዳለ ሆኖ ነገር ግን እንደዚህ የተጋነነ ይቅርታ እኔ ሰምቼም አይቼም አላውቅም ማለት ነው። የእነሱ የባሰ ነው። አሁን ጭራሽ እነሱ ጓደኛሞች ሆነው የማያወሩት ነገር የለም። በጣም ቤስት ፍሬንድ፣ ለቅዱሴ እንኳን ማትነግረውን ለሱ ትነግረዋለች ማለት ነው። እና እንግዲህ በክፍል 25 ላይ የተፈጠረው ነገር ምንድን ነው? በአጠቃላይ የሄለን ልጅ ወረደ ማለት ነው። በጣም በሚያሳዝን ሁኔታ ብዙ ተሰቃይታ ቁርስ በሚበሉበት ሰዓት ተነስታ እጇ ልትታጠብ በሄደችበት ሰዓት ነው ካሌብ ሻይ ውስጥ የሚያስወርድ መድኃኒት የጨመረባት ማለት ነው። እሷ የምታውቀው ነገር የለም። ከጠጣችሁ በኋላ እንግዲህ ልጇ ብዙ ነገር ተሰቃይታ እንደዚያ ከሆነ በኋላ ካሌብ ያደረገው ምንድን ነው? ሳምሪ ክፍል ሄዶ መድኃኒቱን እሷ ቦርሳ ውስጥ ነው ያስቀመጠባት ማለት ነው። እንደዚያ ካደረገ በኋላ ሄለን ጋር ሄዶ ምን አላት? ልጄን ማን ነው እንደዚህ ያደረገው? ልጄን ምን እየሆንክ ነው? በጣም ተናደደች። ምክንያቱም ቅዱሴና ሳምሪ ሳሎን ላይ ቁጭ ብሎ ነበር። ምን እየሆንክ ነው? በቃ ውጣ፣ ላይ መስማት አልፈልግም ምናምን። በጣም ጓደኛ ሆነው ነበር። በጣም ተናደደች። ምክንያቱም ቅዱሴ እንዲያቅባት አትፈልግም። አስክሮ ምን ብሎ ምንም በማታውቅበት ሁኔታ ነበር እንደዚህ ያደረጋት ማለት ነው። ከዛም በኋላ እንደዛ ስትለው እኔማ ዶክተሮች እኮ የሆነ መድኃኒት እንዲወሰሽ አይነት ነገር ነው፣ ልጄ በሰው እጅ ነው የጠፋው፣ በጭራሽ ልጄ ምናምን አለ። ሁሉን ነገር ሳምሪ ላይ ለማላከክ ያው ያሰበውን ያቀደውን ነገር ለማድረግ በቃ ሳምሪ ክፍል ሄደን መፈተሽ አለብን አሉ። የሳምሪ ክፍል ሲበረበር እንግዲህ ቦርሳ ውስጥ ያገኘው መድኃኒት ተገኘ ማለት ነው። በጣም እየጮኸች ነበር ስትጣራ የነበረው ሳምሪ ከድሮ ጀምራ የቅዱሴና የሄለን ትዳር እንዲሳካ በጣም ስጥር ነበር።
ብዙ ሰዎች የሚጥሩ አሉ፣ ግን ተቀባይነት የሌላቸው ጥረታቸው በሙሉ የሚቀበላቸው ሰው የሌላቸው አድማጭ የሌላቸው ግን የአንዳንድ ሰውን ህይወት ለማቀናት የሚጥሩ የሚሞክሩ በጣም ብዙ ሰዎች አሉ። በህይወታችን ትልቅ ጠላት የሆነውን ሰው እፊት አስቀድመን ወዳጃችንን ደግሞ ከኋላ እናደርጋለን። ከረፈደ በኋላ ግን ጸጸቱ፣ ለቅሶ፣ በጣም ብዙ ነገር በቃ ለማይመለስ ነገር ግን ሁሌ ማልቀስ፣ ሁሌ መጸጸት፣ በራሳችን ላይ ብዙ ነገር እናደርጋለን ከረፈደ በኋላ ማለት ነው። ይሄ በአካል ራሱ ብዙ ሰዎች እንደዚህ ጠላታቸውን ታቅፈው እጉያቸው አድርገው የሚኖሩ ሰዎች አውቃለሁኝ። ካለፈ በኋላ ትዳራቸው ህይወታቸው ከተበጣበጠ በኋላ ብዙ ስቃይ ከደረሰባቸው በኋላ ብንን ሲሉ ሚስጥረኛቸው የራሳቸው ሰው የሆነ ነበር ጠላታቸው የነበረ ቤታቸውን የበጠበጠ ሁሉን ነገር ልጆቻቸውን የበታተነ የራሳቸው የሚሉ ያመኑት የቤት ሰራተኛም በሉት ምንም በሉት ምን ያመኑት ሰው ነበር ማለት ነው። አሁን ላይ እንግዲህ ሄለን ያን ሁሉ ነገር ካደረሰባት በኋላ ካሌብ ተመልሶ እንደገና ደግሞ እንደዚያ በስለትም ወቅታው ከሞትም ከታርፎ እንደገና ታማምነው እንደገና ጓደኛ ሆነ ይሁን ሁሉ ነገር ሲያደርስባት ደግሞ እንደገና አይኗ መጨፈኑ በጣም ነው የሚገርመው። ይሄ ሁሉ ነገር እውነታው ዓለም ላይ ያለ ነገር ቢሆንም ግን ድራማው ላይ ያለው ደግሞ በጣም የተጋነነ ነው። በጣም እዚያ ደረጃ ደርሰው እንደገና ደግሞ ተመልሰው ቤስት ፍሬንድ እስከመሆን። ሌላው ነገር እንግዲህ ቅዱሴ ደግሞ በጣም እንደዚህ አቃቃ እየተጫወቱበት ብዙ ማስረጃ ብዙ ነገር እያየ እንደገና ሄለንንም ካሌብንም ያምናቸዋል። ከእንደገና ሚስጥሩን ያወራቸዋል ብዙ ነገር። ሳምሪ ብዙ ነገር ለማሳየት ትሞክራለች። ምንም ነገር እንድትሆንብኝ አልፈልግም፣ እንድትጎዳብኝ። እሷን በጣም ተወደዋለች። እሱ በእርግጥ ባይወዳትም በጣም ያከብራታል፣ ይሳሳላታል። እዚህ ቦታ ከኔ ውጭ ማንም ሰው የላትም ብሎ ነው የሚያስበው። እሷን ብትሆን በትዳሩ በኩል እንዲሳካለት ከሄለን ጋር እንዳይለያይ ምንም ብትወደው ግን እሷን ሄለን እንዳያጣት እንደምትወደው ስለምታቅ እንደሚዋደዱ ስለምታቅ እንዳይለያዩ ትዳራቸው የሰመረ እንዲሆን በጣም ብዙ ነው ጥረት የምታደርገው። በዚህ እኩል መሀል ግን ሄለን ለእሷ ምንም አይነት ጥሩ አመለካከት የላትም። ሁሌ እንዳመናጨቀቻት፣ ሁሌ የበታችነት እንዲሰማት እንዳደረገቻት ነች። እሷ ግን ከእሷ በላይ እውቀት ያላት ከእሷ በላይ ማስተዋል የተሞላባት ነት ማለት ነው። ትበልጣታለች በብዙ ነገር። እንደውም ቅዱሴ ሳምሪን ለማግባት በጣም ዘገየ። እኔ እውነቴ ነው የምላችሁ ሳምሪን አግብቷት ሰርጋቸውን ማየት በጣም ነው የቸኮልኩት። ምክንያቱም ሄለን የሌለ ብትወደው ራሱ እንዝላልነቷ የመጨረሻ ነው ያናደደ ማለት ነው የመጨረሻ። ሁሉም ነገር ግን ነገ ብንን ስትል ወደኋላ ስትመለስ እንግዲህ ሳምሪ ለእሷ ምን ስታደርግ እንደነበረ በስተመጨረሻ ስታቅ እንደምትጸጸት 100% እርግጠኛ ነኝ። ካሌብ እንግዲህ ያን ሁሉ ነገር ሲያደርግባት የነበረው ድራማ እንደሆነ ያወቀች ቀን በጣም ከባድ ነው። ብቻ ፈጣሪ ማስተዋሉን ይስጠን። እውነት በጣም አስተማሪ የሆነ ድራማ ነው። ሁላችሁም እንድታዩት ጋበዝኳችሁ። በዚያው አጋጣሚ በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።